በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንኳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እንጠብቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ ይክበር ይመስገን። እኔ በጣም ሰላም ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። አሜን። እግዚአብሔር በምሕረት በይቅርታው በቸርነቱ ካደረገልኝ ነገር ከተደረገልኝ ነገር ለእናንተ ላካፍላችሁ ለመሰከር የአምላኬን ድንቅ ስራ ነው የመጣሁት። ያው ብዙ ጊዜ እንግዲህ ገብቻለሁኝ ለተሰንበት ነኝ ከሳውዲ እና በአሁኑ ብዙ ነገሮች ተደርገውልኛል። እግዚአብሔር በምሕረት በይቅርታው በቸርነቱ አስቦኝ በጣም ብዙ ነገሮች ነው በህይወቴ ውስጥ የሚያደርገው። በተለየ በጣም አስጨንቆኝ የነበረ
እና የሆነች ጓደኛዬ ቤተሰብም ነን ወደ እኔ ገንዘብ እየላከች እኔ ደግሞ ትራንስፈር አደርግላት ነበረ ወደ አገር ቤት ማለት ነው። 2 3 4 ደጋግመን እንደዚህ አድርገናል እና በአሁኑ መጨረሻ ላይ የተላከው ብር አልደረሰኝም። እኔ እነሱ ደግሞ ሰዎቿ ደግሞ ልከናል ነው የሚሉት እና በጣም ተጨነቅን። በቃ ረጅም ሰዓት ጠበቅኩኝ። ያኔ 1 ወር ያህል ማለት ይቻላል ረጅም ሰዓት ጠበቅን። አይገባም ብሩ፣ አየር ላይ ሆኖ ይሆናል እንደዚህ ይሆናል እያልን ጠበቅን፣ አይገባም ብሩ። ከዛ ለሰዎች መናገር አልፈለኩም ነበር። ተናገርኩኝ በቃ መጨረሻ ላይ እንደዚህ ብር ተልኮልኝ ነበር እና ብሩ ግን አልደረሰኝም፣ ምን ይሆን ችግሩ፣ ይፈጠራል ወይ እንደዚህ አይነት ነገር ብዬ አማከርኳቸው። አዩ ሁሉንም ነገር ደረሰኙንም አዩ፣ ባንኬንም ተቀበሉኝና ስልኬን አዩት። ምንድነው እንደዚህ ያረ ይሄን ያህልማ ሊቆይ አይችልም አሉኝ። እና ታዲያ ምን ይሆን አልኳቸው። እስቲ አካውንትሽ ግን እየሰራ ነው ይሰራል፣ እስቲ እንላክበትና እንየው ብለው ወደ እኔ ትራንስፈር ገንዘብ ሲደረግ አካውንቱ አይቀበልም፣ ያኔ ተዘግቷል አይነት ነገር የሚል ሜሴጅ ይልካል ማለት ነው። ከዛ የአንቺ አካውንት እኮ ተዘግቷል ነው የሚለው፣ ስለዚህ የአንቺ አካውንት ብር አይቀበልም፣ ስለዚህ አልተላከልሽም ማለት ነው አሉኝ። በቃ እስቲ አናግሯቸው እናንተ አልኳቸው። ያው እነዛም አረቦች ስለነበሩ የልጅቷ አሰሪዎች ከዛ መልእክት አስቀመጡላቸው። ይሄ አካውንት እኮ ተዘግቷል፣ እንዴት ነው ወደዚህ አካውንት ብር አስገብተናል የምትሉት እናንተ? አካውንት ብር አይቀበሉም አሏቸው። ከዛ ሰውየው በታምር አስገብቻለሁኝ ልክ ያለውኝ አለኝ ማለት ነው። እሺ ከዛ ልከ ከሆነ በቃ እስቲ እንትን ላክልኝ፣ ሜሴጁን ላክልኝ። የደረሰኝ ነገር ልኮልኛል፣ ደረሰኝ ያሳያል። ግን ሌላ ደግሞ ቴሌ የሚልከው ሜሴጅ አለ፣ ቴሌና ባንኩ አንድ ላይ የሚልኩት ሜሴጅ አለና ያንን ሜሴጅ እሺ ላክልኝ፣ ሜሴጁን ማየት እፈልጋለሁ አልኩት። 2 3 ቀን እንደዛ ተደዋወል። ሰውየው ሜሴጅ አላከልኝም። ከዛ በቃ እለቱ አባታችን እስትንፋሰ ክርስቶስ ነበሩ እና በቃ ገባሁኝና አባቴ እስትንፋሰ ክርስቶስ በቃ እውነቱን አውጡት፣ ለልጅቷም የላቧን ለኔም ሀቄን እውነቱን አውጡት ብዬ በቃ ተናግሬ ተውኩ። በቃ ለእግዚአብሔር ያው ማሰብ አይቀርም አስባለሁኝ፣ ግን በቃ እውነቱን አውጡት። በቃ እኔ ጋር ካልደረሰ ሰውየው ልክ ያለው ካለ የት ነው የሄደው ልጅቷ ገንዘብ? ስለዚህ እውነቱን ታውቃላችሁ እናንተ ብዬ ተውኩኝ። በቃ ረጅም ጊዜ ሳምንት ምናምን 15 ቀን በኋላ ብሩን ትራንስፈር አደርግልሻለሁኝ አካውንት ስጭኝ፣ ሌላ አካውንት ስጭኝ አላት ልጅቷን ማለት ነው። ከዛ ልጅቷ ነገረችኝ። በጣም ደስ አለኝ፣ የእውነት በጣም ደስ አለኝ ማለት ነው። እግዚአብሔር ይመስገን፣ እንደዚህ ነው ያልኩትኝ። እግዚአብሔር ይመስገን ስለ ሁሉም ነገር። አምላክ እንዴት አድርጎ ማውጣት እንደሚችል በቃ ያውቅበታል ሁሉንም ነገር እና እግዚአብሔር እንደዚህ አሳርፎኛል። ለሷም የላቧን ለኔም ያቄን። ያው እንግዲህ ሰው ስንሆን የሆነ ነገር ማሰባችን አይቀርም። ደርሷት ብላም ታስብ ትችላለች ወላ ብዬ አስባለሁኝ እኔ ማለት ነውና እግዚአብሔር ይመስገን አባቴ እስትንፋሰ ክርስቶስ ይሄን አድርገውልኛል እላቸዋለሁ። እንግዲህ ሰዎቹ ሀሳባቸውን ቀይረው ብሩን እንዳላኩትና አሁን ሊልኩላት እንደሚፈልጉ ደግሞ ተናግረዋታልና ይሄን አድርገውልኛል አባቴ እስትንፋሰ ክርስቶስ። ሁሉም ጻድቃን ሰማዕታት ቅዱሳኑ በቃ ጠይቄ ያልተደረገልኝ ነገር የለም። እንደው በጣም እንትን ያለኝንና እንደው እንደዚህ እባክዎትን ብዬ ጠይቄ በቃ መሰክራለሁ፣ እናገራለሁ ይሄንን ነገር በአደባባይ ብዬ ስላልኩኝ ነው። ሌላ ብዙ ነገሮች በዚህ ሰዓት ላይ በህይወቴ ውስጥ የሚያስጨንቁኝ ብዙ ነገሮች አሉና ሁላችሁም በያላችሁበት ይሄን ድምጽ በምትሰሙበት ሰዓት ወደ ተሰንበት ብላችሁ አንድ አቡነ ዘበሰማያት አደርሱልኝ። አምላክ እስራኤል ቅዱሳኑ አምላክ ደግሞ ደግሜ ለመምጣት የሱን ታምር የሱን ድንቅ ስራ ለመመስከር ያብቃኝ። ሁላችንን በያለንበት አምላክ እስራኤል እሱ ይጠብቀን። የተባረከ የተቀደሰ ቀን ይሁንላችሁ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እንግዲህ እንድትመሰክሩ እግዚአብሔር ይርዳችሁ። በእውነት ግሩም ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች መመስከር ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ በዋትስአፕ ቁጥሬ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ረጅም ምስክርነት ያላችሁ በቪዲዮ ስለጀመርኩኝ እባካችሁ መጣችሁ ንገሩኝ እያልኩ ነው።
ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁት ይህንን ድምፅ ምስል የምትከታተሉ በሙሉ በቅዱስ ቂርቆስ ኢየሉጣ ስም ሼር እና ላይክ እንድታረጉት እጠይቃችኋለሁ፣ ማጸናለሁ። ከዚህ በመቀጠል እግዚአብሔር ቢረዳኝ እንደ እግዚአብሔር ቸርነት የማነብላችሁ የቅዱስ ቂርቆስ ኢየሉጣን እና የእናቱን የቅድስት ኢየሉጣን ገርል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ለእናንተ ሰምቶ የመተግበርን ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የማር ቂርቆስና የእናቱ የኢየሉጣን ገርል እንጽፋለን። ከዚህ በኋላ ቅዱስ ቂርቆስ ዓይኖቹን ወደ ሰማይ አንቅቶ እንዲህ አለ። አምላኬ ሆይ ሴት አገልጋይን ከርስት የምታወጣት ከሆነ በመጽሐፍ የጻፍከኝን እኔን አጥፋ። አቤቱ አይሆንም፣ ይህን ነገር ፈጽሞ አታደርግ። አቤቱ እርሻውን አቃጥለ ፍሬዋን ልትባረክ ትወዳለህን? በስምህ ያመኑትን አይተው ሊያድናቸው የሚችል አምላክ ያላቸው ብለው እንዳይሰናከሉ ዲያብሎስ ከዚህ እሳት በሸሸች ጊዜ ተመክቶ ከሥላሴ ይልቅ እኔ ጸናሁ እንዳይል፣ ቅዱሳንንም አሸነፍኳቸው፣ ከመንጋቸው አንዲቱን በግ ነጠቅኩ፣ መንጎቹንም በተንኩ እንዳይል፣ አቤቱ ለሴት አገልጋይ እናቴ ዲያብሎስን ድል እንነሳው ዘንድ የመንፈስ ቅዱስን ኃይል ስጣት። ይህንን በጸለየ ጊዜ መንፈስ ቅዱስ በእናቱ ላይ ወረደ፣ ዲያብሎስም ከእርሷ ሸሸ። ከዚህ በኋላ የከበረች እናቱ ኢየሉጣ ለመንግሥት ሰማያት አባት የሆንከኝ ልጄ ሆይ የሚጠብቀንን ገድላችንን እንፈጽም። ይህ የብረት ጋን ወደ ማየው በነግህ ከምንጮች ውሃ እንደምቀዳበት ማድጋ ሆኖ ነውና በውስጤ የተሰወረው ወጥቷልና፣ ይህንን እርስ በርሳቸው ሲነጋገሩ ወታደሮች ይዘው ወደ ብረት ጋን ወረወሯቸው። በውስጡም አንገት የሚቆለምም አንጀትን የሚቆራርጥ መንኮራኩር አለው። ነገር ግን አንድ እንኳን አልነካቸውም። ጋኑም ማቃጠሉንና መፍላቱን ተወ። ቅዱሳንንም የሚረዳቸው የመላእክት አለቃ ቅዱስ ገብርኤል ተልኳልና የጋኑን ፍላት ማቃጠል አቀዘቀዘ። እንደዚሁ መዓቱን ያቀዘቅዝ፣ ይቅርታውን ለምድር ይላክ። አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የቅዱስ ቂርቆስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መልኩ ያማረ የመዓዛው ሽታ የተወደደ ለመንግሥተ ሰማያት የተጠራ የብፁዕና የቅዱስ ቂርቆስ ገድል ማንበብ እንጀምራለን። ለእኛም በመንግሥተ ሰማያት ዋጋውን ያድለን ለዘላለሙ አሜን። ከዚህ በኋላ የሚያስቱና የሚጣሉ ሁሎች ጠላቶች አሸነፋቸው። በነፋስ ፊት እንደ አመድ የተዘሩም ደሞ ሆኑ። ቅዱስ ቂርቆስ ጠላቱንና የጌታውን ጠላት ድል ከነሳ በኋላ ተነስቶ ወደ ፍልስጤም ምድር ተጓዘ። እግዚአብሔርን የማያውቁ ብዙዎች አላውያን ተገናኙት። ሕፃኑ ቅዱስ ቂርቆስ አለ፣ በዳዊት ቃል ተናገረ። አምላኬ ሆይ እንደ እሳት መንኮራኩር አደርጋቸው፣ ከቤታቸው ስደዳቸው፣ ጽድቅ ወደ መስራት መልሳቸው እያለ አሰምቶ ተናገረ። አላውያን ተመለከቱት። ይህ ሕፃን የ2 ዓመት ልጅ ሲሆን ከማን ዘንድ እንዲህ ያለ የጸጋ ሀብት አገኘ? በእግዚአብሔር ስጦታ ላይ ሰለጠነ፣ ጠላትን ድል መንሳት ተሰጠው እያሉ እነሱም ንጽሕናን ይወዳል፣ በአርያም የሚያድር የጽድቅ ፀሐይም ነው፣ በፍኖት የሚመራ የጻድቃን ሞገሳቸው ነው። እግዚአብሔር ኢየሱስ ክርስቶስ ምስክር ነው፣ እርሱም በሰማይና በምድር ባለው ሰው ነዋሪ ነውና
የባሕር አሸዋን ቁጥር የሚያውቅ የዝናብንም ነጠብጣብ የሚቆጥር ነው። የቅዱስ ቂርቆስ የገድሉን ዜና እንመርምር። ወደ ፍልስጤም ምድር ከመጣ በኋላ ጋኔን ያዘው፣ የሚጥለውም ሰው አገኘ። ያም ሰው ከግብፅ አገር ከቴማን አገር ነው። አባቱም ከምስር ሰሜን ክርስቲያናዊ ነው። ያም ሰው በልቡ ሸንገላ የለበትም፣ ከወንድሞቹ ጋር ይኖራል። ለዚያም ሰው የጸጋና የበረከት ሀብት ተሰጠው። ሕፃኑም ያን ድውይና ዲዳ አገኘ። አንድ ሰው ሕፃኑን በሰዎች መካከል አየው፣ በኋላውም ተከተለው፣ ስለ እርሱ ትንቢት ተናገረ። ይህም ሕንጻ በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም ከፍ ከፍ ይላል። እንደዚህ እርሱ በሀገሮች ውስጥ ተቀመጠ። ሁሉም ሰው ተአምራቱንና ድንቅ ሥራዎቹን፣ የፊቱን መልክ፣ የአፉን መዓዛ ያደንቃል። ከፊቱም ብርሃን የተነሳ ቅዱስ ቂርቆስን ያየው ሁሉ ይደነቃል። የመንፈስ ቅዱስ ዕውቀት በላዩ ላይ አለ። ጌታው የዓለም ሐዋርያ አደረግኩህ አለው። ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ሥራዎች ጋር ለመንግሥተ ሰማያት ተዘጋጀ። እግዚአብሔር ለባለሟሎቹ ተስፋ እንዳደረገላቸው የዚህ ዓለም ሥራ አያስብም። ያለማቋረጥ እንደ ሽማግሌዎች በቀንና በሌሊት ይገዛል። በማሰብ የወንጌልን ቃል ያስተምራል። የመስቀሉን ኃይልና ክብር ልታይ ከወደድክ መስቀሉን ተመልከት። ፍጹም ልትሆን ከወደድክም ሂድና ገንዘብን ሁሉ ሽጠ ለነዳያንና ለምስኪኖች ስጥ። ሰማያዊ ድልብና እናድርገው። ና ተከተለኝ። ይህን ቃል በልቦናው ከእግዚአብሔር ዘንድ ያዘው፣ በልቡም አሰበ። ስለ እርሱም ወጣ። ገንዘቡም ለሀገሩ ሰዎች ሁሉ ለችግረኞችና ለምስኪኖች ሰጠ። በመንፈስ ቅዱስ ይዘምራል። እግዚአብሔርን ያገለግል ዘንድ ወደደ። ከሀገርም ወጥቶ ብቻውን ተቀመጠ፣ አገለገለም። ያን ጊዜ ሰይጣን ቸርነቱን አይቶ በቅዱስ ቂርቆስ ላይ ቀና፣ በእሳት ድል ይነሳው ዘንድ ወደደ። በዚያም ጊዜ በእግዚአብሔር ፊት ስሙን የሚጠሩ ብዙዎች ሰዎች ነበሩ። ከቅዱስ ቂርቆስና ከእናቱ ጋር ይከታተሉ። ቁጥራቸው 11444 ሰማዕታት ያክላል። ሌሎችንም ቁጥራቸው የሚያውቅ የለም። በእለእስክንድሮስና በዩስጦስ ዘመን ከካህዲዎች ጣዖት የሚያመልኩ የእግዚአብሔር አገልጋዮች ይፈልጓቸው ነበር። ያም አሳች በመኮንኑ ልብ አደረ። የእግዚአብሔርን ስም የሚያመልኩትን ያስታቸው ዘንድ ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከእርሱ ጋር ያሉ የእግዚአብሔር ሰማዕታትን በፈለጋቸውም ጊዜ በእኒህ ቅዱሳን አገልጋዮችና በክርስቲያን ሁሉ ታላቅ ስደት ሆነ። ቅድስት ኢየሉጣም መኮንኑን ከመፍራት የተነሳ ሸሸች። የኪልቅያ አውራጃ ወደምትሆን ወደ ጢሮስ ሀገር ደርሳ በዚያ ተቀመጠች። በዚያም ወደ መኮንን አገር በደረሰች ጊዜ ጭፍሮች ቅድስት ኢየሉጣን አዩአት። ለመኮንኑም ከልጇ ጋር የቅድስት ኢየሉጣን የመምጣቷን ዜና ነገሩት። መኮንኑም ሃይማኖታቸው ክርስቲያን እንደሆነ እመረምራቸው ዘንድ ወደ እኔ አምጧቸው አለ። ጭፍሮቹም ደግሞ አግኝተው ወሰዷት። ወደ መኮንኑም ደርሳ መኮንኑን መልክሽ ያማረ ሴት ወይ ሀገርሽ የት ነው? እስኪ ለአማልክቶቼ ሰዊ አላት። እኔስ ለርኩሳነ አማልክቶችም አልሰዋም ያለ ጌታዬና አምላኬ ኢየሱስ ክርስቶስ በቀር። ዳግመኛ አላት፣ ሀገርሽ የት ነው? ነገድሽስ ስምሽስ ማን ነው? ቅድስት ኢየሉጣም የሕዝቤ ነገድስ የንቅዮስ ሀገር አለቃ ክርስቲያን ይባላል። እኔ አንጌቤናዊት ነኝ፣ ስሜም ደግሞ ኢየሉጣ አለችው። እነሆ እኔ ዛሬ በእጅህ አለው፣ ለርኩሳን አማልክቶችህም አልሰዋም። መኮንኑም እንዳይፈረድብሽ ሰው ያላት፣ ክፉ ሞትንም እንዳትሞች እኔስ አልሰዋም አለችው። ይህን ስቃይ ታደርግ ዘንድ ከወደድክ ሰዎችን ወደ ሀገር ላክ። የ3 ዓመት ሕፃን ልጅን ይፈልጉና ወደ አንተ ያምጡ ዘንድ
እርሱ የሚገዛለትን ሁሉ ይነግርሃል። ከእኔ ጋር ለአምላክህ እግዚአብሔር ተገዛ ካልህም ሰማይና ምድርን የፈጠረ አምላካችንም ታመልከዋለህ። ለእኛም ልብና ዕውቀትን ጥበብን የሰጠን ነው። ለአምላክህ አጵሎን ተገዥ ስገጅ ካለኝ እንዳንተ እሰግዳለሁ። በዚህ በሰማይና የምድርን ኪዳን እንማማል። መኮንኑም ሕፃኑን እሺ በሚል ገንዘብ ለእግዚአብሔር ተገዛ ካለኝ የልባችሁን ፍቃድ አደርግላችኋለሁ አላት። ቃሌንም ከዋሸሁ እኔም ጸዓና ወደምትባል አገር እልካችኋለሁ። በውስጧ የሚበሉና ሰውን የሚነጥቁ አሉና። ቅድስት ኢየሉጣም ጌታችን በቅዱስ ወንጌል ያለውን አልሰማህንም አለችው። ሥጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውም። ዛሬ ብትቆጣ በጥልና በተንኮል መከራ አጽንተህ ነፍሳችን ከሥጋችን ትለያለህ። ነፍሳችን ግን የሚገድላት የለም፣ በእኛ ዘንድ ቃል አይገኝም። የ3 ዓመት ብላቴና ሕፃኑን ፈልገው እንጂ። ያም መኮንን ተመለከታት። ልጅሽ ይህ ነው፣ ሌላ የለም አላት። በንቀት ከረሃብ የተነሳ የእናቱን ጡት አጥቶ ያለቅስ ሂጂ እንጂ ፈልገው ካልሽኝም እፈልገው ዘንድ እሺ። እርሷም አቅልላው የሥጋ መኮንን ልጄንስ መቃወም አትችልም አለችው። እንዲህ ባለችው ጊዜ ተበሳጭቶ ተቆጣ። ልጅሽ በረሃብ ሳይሞት በጡትሽ ታጠቢው ዘንድ በጀርባሽ አዝለሽ ልጅሽን አምጪው አላት። እኔም አይሻለሁ፣ ነይ ልጅሽ ወደ አለበት እንሂድ። መሰሪት ሆይ ልጅሽ መሰሪ ነው። ተበቃይ ሆይ የሚበቀል ልጅሽ እስኪ ቦታውን አሳየን፣ እንጠረጥረው ዘንድ አንቺንም እንታዘብሽ ዘንድ። መኮንንም ሕፃኑን ይፈልጉ ዘንድ አዘዘ። ለአምላኩም ብዙ ስግደቶችን ሲሰግድ አገኙት። ተናገሩትም፣ ሕፃን እንዴት ነህ? መኮንን ና እንገናኝ፣ እርስ በርሳችን በመስገጃችን በአጵሎን ሰላምታም ሰላም እንባባል ይልሃል። እርሱም ብዙ ክብርን እሰጥሃለሁ፣ ከወደደም ደግሞ የ3 ወር መሄጃ ደግሞ የሚያህል ሰፊ ሀገርንም እሰጠዋለሁ ይልሃል። እናትህም በነገራችን አመነች አሉት። ሕፃኑ ቅዱስ ቂርቆስ ትጠራጠሩኝ ዘንድ መጣችሁብኝን? እናቴስ ያለችውን እኔ አውቃለሁ። ለዚህ በልብ የሚሸነግል ዕውቀት ለሌለው ኑ እንሂድ፣ እኔም በእርሱ ዘንድ የመንግሥተ ሰማያትን ክብር አለኝ። እንደዚህም ተናገራቸው። ቅዱስ ቂርቆስ ወደ መኮንኑ እንጠራጠራለን እያሉ ወሰዱት። ይህ ሕፃን ነገር ደግሞ አያጣምና የክርስቲያን ወገን ስለሆነ መኮንኑም የፊቱ መልክ እንደሚያምር ሕፃኑን ባየው ጊዜ ደስተኛው ሰላም ይገባሃል አለው። ሕፃኑም ቂርቆስ መኮንን ሆይ ላንተስ ደስታ የለህም፣ ለኔ ግን ባንተ ዘንድ ደስታ አለኝ። እግዚአብሔር ለጎስቋሎች ደስታ የላቸውም አለ። መኮንኑም በክፉ እንዳትሞት ስምህ ማን ነው ንገረኛ አለው። ቅዱስ ቂርቆስ ነቢይ በመዝሙሩ የኃጥ ሰው ሞት የከፋ ነው ያለውን አልሰማህንም? እኔም ለእኔስ ክፉ ሞት የለኝም፣ ለአንተ ግን ክፉ ሞት አለ። ስሜንም እነግርሃለሁ፣ ክርስቲያን ነኝ። የጥምቀቴና የክርስትና ስሜም ቂርቆስ ነው። መኮንኑም ይህን ነገር ከሕፃኑ አፍ በሰማ ጊዜ ከላዩ ላይ ዘበተ። ዓለም ያጠመቀህ ማን ነው? ስሙንም ደግሞ ንገረኝ። ሕፃኑንም መኮንን ሆይ ከውሃና ከመንፈስ ቅዱስ ያጠመቀኝን ብነግርህ ታምናለህን? መኮንኑም ሳቀ። ውሃስ ሕዝቡ የሚጠጣው ነው አለው። እኛም መኮንንቱም ደግሞ እንታጠብበታለን። ጥምቀትህና እምነትህ ይህ ነውን? የምትነግረኝ ይህ ከሆነ አንተስ በሁሉ ፊት ሐሰት ተናገርክ። አንተ በውሃ እኔ በእሳት በጉባኤ ፊት እንገናኝ። አንተ ያመጣው ውሃ ካቃጠለኝ ክርስቲያን ሆናለሁ፣ የእኔም እሳት ካቃጠለ ከትእዛዝ አትውጣ። ሕፃኑም እኔ ከትእዛዝ አዎን አላልፍም አለው። ከትእዛዙም ማርና ስኳር መስሎኛልና። ሕፃኑም ከመኮንኑ ዘንድ ይህን ሰምቶ ወደ አምላኩ ለመነ። የጠላቶችን ማሰቀያ አታደርገኝ አለ። ጌታዬና አምላኬ ሆይ በእኔ ላይ ሳቅና ስላቅ እንዳያመጡ ለመንግሥትህና ለጌትነትህ አልናቅሁምና እኔ እኒህ ከሃዲዎችን በትእዛዝ አሸንፋቸው ዘንድ እወዳለሁ እንጂ በእኔ ላይ እንዳይዘባበቱ የዚህን ሕፃን አምላኩ
የታለ እያሉ ስምህ በሕዝብ ሁሉ ይመሰገናል። በዓይናቸውም ያዩ ስምህንም ከፍ ከፍ ያደርጋሉ። ለእኔም ዕውቀትንና እግዚአብሔር መፍራትን ሰጠኝ። ለእናቴም የልብ ጽናትና በጎ ዕውቀትን ሰጣት። ለመንግሥተ ሰማያት ጃንደረባ ትሆን ዘንድ እንደዚህ ሲል የመላእክት አለቃ ብስራታዊው ቅዱስ ገብርኤል የእግዚአብሔር መልአክ ወደ እርሱ መጣ። ቅዱስ ቂርቆስንም ስሙ ጻዕና ወይም ጣና ከሚባል ባህር ከወደ መስቀሉ የአምላክህን ስም እየጠራ ውሃ አምጣ፣ አልፋና ቤጣ ጼቃ እልመ ክኑን በል። ይህ የሰማይና የምድር አምላክ ስም ነው። ውሃውን በብዙ ሰው መካከል እርጭ። ንጉሡም በሀገሩ ቋንቋ ጸለየ። በጸሎቱ መጨረሻ መኮንኑ ቅዱስ ቂርቆስን ጠራው። የማን ልጅ ነህ አለው። ሕፃኑ መልሶ መኮንኑ አባቴን አታውቀውም አለው። ታውቀው ዘንድ ከወደድክ በሥላሴ ስም አምነህ ተጠመቅ። መልአክ ሦስት ሲሆን በባህሪ አንድ ነው። መኮንኑም መልሶ ወደ ግራር እሳትና ወደ እስር ቤት እወረውርሃለሁ አለው። ወደ እኔ መግባት ካልወደድክ እኔ በብረት ሰንሰለት አስራሃለሁ። ሕፃኑም ይህ ሁሉ አያስፈራኝም አለው። እሳትን አምጣ እንጂ እኔም ደግሞ ውሃን አመጣለሁ። በዚህ ከእኔ ደግሞ ጋር መክፈቱ የሚሆን በላዩ ላይ ደግሞ ውሃን ረጫለሁ። መኮንኑም ተዘባበተበት። እስኪ ስራህንና ብዙ ተአምርህን ደግሞ አሳየን አለው። ከጻና ወይም ደግሞ ጣና ባህር የእግዚአብሔር መልአክ ያመጣለትን ውሃ ደግሞ በላያቸው ላይ ረጨው። በሥላሴ ስም ካመናችሁ የሕይወትና የመድኃኒት ነፍሳችሁ ትሁንላችሁ እያለ በአምላኬ በኢየሱስ ክርስቶስ ስም ካላመናችሁ የእሳት ቃጠሎ ይሁናችሁ። ሕፃኑ ቂርቆስ የአፍ ቃል ሳይፈጸም እርሱ እንደ እሳት ሆነ። ብዙ ሰዎች አለቁ። መኮንኑም ፈራ፣ አንቀጠቀጠውም፣ ምድርም ጠበበችው። ቅዱስ ቂርቆስን መኮንኑም መለሰለት፣ ተነሳ፣ አትፍራ፣ ከዛሬ ጀምሮ አትበድል፣ ልብህም አይደንግጥ አለው። በሰማይና በምድር አምላክ እመን እንጂ። ያም መኮንን እሺ አለ። ወደ ክህደትም እንዳይመለስ ማለ። ኋላ ደግሞ እስከሚበድል ድረስ ደግሞ ጨካኝ ሆነ። ከእርሱ ጋራም ደግሞ የተቀመጡት ወንዶች 2,1444 ተነሱ። ከስህተት እኒያን ደግሞ ከሃዲዎች የመለሳቸው በኢየሱስ ክርስቶስ ሰማዕት በቅዱስ ቂርቆስ አምላክም አመኑ። እንደ እርሱ ደግሞ ክፉ ከመስራት ደግሞ ሁላቸው ደግሞ ሕዝበ ክርስቲያን ይመልሰን ለዘላለሙ አሜን። ይቅር ይበለን፣ ይማረን፣ ይዘከረን አሜን። ከዚህ በመቀጠል ደግሞ ለበረከት የቅዱስ ቂርቆስ ኢየሉጣን ተአምር አነባለሁ። የኢየሱስ ክርስቶስ ሰማዕት ብፁዕና የቅዱስ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ሕፃን ቂርቆስ ማይ ጻዕዳ ደግሞ በምትባል አገር ውስጥ ሳለ በውስጡ አጋንንትን የምትስብና ከእርሱ ጋር የምትጫወት መሐላን የምትይዝ አንዲት ጠንቋይ ነበረች። ብዙ ዓመታትም ተቀመጠች። በውስጧም ወሰንና መስፈርት የሌላት ታላቅ ወይራ ዛፍ ነበረች። አጋንንትም በውስጧ ይቀመጡ ነበረ። 200 ያክል ነበሩ። ብዙ ሰዎችንም ያስቱ ነበረ። ያችም ሴት ከእነርሱ ጋር ትመስል፣ እነሱም ደግሞ ከመውደዷ የተነሳ ከእነርሱ ጋር አስገቧት። የሀገር ሰዎች እኒያን ደግሞ አጋንንት ያመልኳቸው ነበረ በቀንና በሌሊት። እናንተ አማልክቶች ናችሁ፣ የምናውቀው ሌላ አምላክ የለም እያሉ። እኒያም ደግሞ አጋንንት ወዳጆቻችን ሆይ ይሏቸዋል። እኛ ዜናው ደግሞ ከተሰማ ያለ አንድ ሰው የምንፈራው የለም። በጻዕዳ ማይ ደግሞ አጠገብ የሚቀመጥ እርሱ ያስፈራናል። ዜናውም ደግሞ የታወቀ ነው። አጋንንታን ደግሞ ይገዛቸው ዘንድ ደግሞ ዝናውን ሰማን። ከሁሉ የተናገረውን ይሰማል። ወደ እርሱ ደግሞ የሄደም ሁሉ ይፈራል። ጌጡም ደግሞ እሳት ነው፣ የሚነካውም ደግሞ የለም። ያለ እርሱም ደግሞ የሚያስፈራን ሌላ የለም። ሕዝባችንም እናንተ አጋንንት ሕፃንን የምትፈሩ በማን እጅ ትድናላችሁ? ከእኛስ ደግሞ የምታድኑን ደግሞ መሰላችሁን አሏቸው። እነርሱም ስሙ ደግሞ መስልም የሚባል አለ። እነዚያም ደግሞ ከሆናችሁ በዚች አገር ውስጥ ደግሞ መቀመጥ አይቻላችሁም። እልክሱስ ወደምትባል ደግሞ ወደ ሌላ አገር ደግሞ ሂዱ።
እንጂ ደግሞ በውስጧ ደግሞ ስማቸው ደግሞ ልዳል ማህልና አብላቅ ወለምል ኤል የሚባሉ ሌሎች ህዝቦች ነበሩ። እነርሱም እነዚያን ሰማዕት አይፈሯቸውም። አጋንንትም አሉ፣ በእነርሱ ዘንድ ጓደኞቻችን አሉ፣ በእነርሱ ዘንድ ስልጣን የለን፣ የእነርሱም ዜና የሚችለው የለምና። እንደዚህ ሲባባሉ ሕፃኑ ቂርቆስ ወደ እነዚያ አገረ ሰዎች ደግሞ ከሰማዕታቱ ጋራ እንደ እሳት እያንበለበለ መጣ። መልአኩም እንደ ሰማይ ኮከብ ነበረ። ሰገዱለትም፣ ግርማውም የተነሳ ፈሩት። አላቸው፣ ውሾች ሆይ ከእነርሱ ጋር የምትመስሏቸው አባቶቻችሁ የት አለ? ከእግዚአብሔር እጅ የሚያድናችሁ እነርሱ ናቸው። በሕልምና በግልጽም ደግሞ ተናገራቸው። የአገራዎቹ ሰዎች አሉ፣ የሚያድኑን መስሎን ነበረ። ከሰደድካቸው እኛ በእውነት በአምላክህ እናምናለን፣ ካልሰደድካቸው ለሁል ጊዜ ሕይወት የለንም። ከእነርሱ ጋር ያለች ሴት ተሰዳለች፣ ከቤታችን ሰዎችና ከዘመዳችን ናትና፣ እነርሱም አፈራች፣ ማደሪያዎቿም አደረጓት። ይህንን በተናገሩ ጊዜ ሕፃን ቂርቆስ የአምላካችሁን ኃይል እስክታዩ ድረስ ትንሽ ታገሱ፣ ሌላ አምላክ የለም አለ። ይህንን ብሎ ወደ እንጨቷ ሄደ። አጋንንትን ባዩ ጊዜ ደነገጡ፣ እንደ አንበሳም ጮኹ። ሕፃኑም የሚደነግጥ መሰላቸው። ቂርቆስ በዚያች እንጨት ላይ ደግሞ በትምህርተ መስቀል አማተበ። በዚያን ጊዜ ያቺ እንጨት ከስሯ ደግሞ ተነቀለች። ወደ ሕፃን ቂርቆስም ተንከባለለች፣ ሰገደችለትም። እነዚያ አጋንንት እንደ ጢስ ሆኑ፣ ነፋስ ደግሞ እንደሚዘራው ደግሞ እንደ ትቢያም ጠፋ። ሁላቸውም አለቁ። ተአምርን ደግሞ ለመግለጽ ከእነርሱ አንድ ጋኔን ቀረ። ቅዱስ ቂርቆስ ይዞ ደግሞ በጽኑ ሰንሰለት አሰረው። ቅዱስ ቂርቆስ ተናገረው አለው፣ የት ነበራችሁ? በሀገራችሁ የት ነው? የጋኔንም መቀመጫችን ጻና ወይም ጣና ትባላለች አለ። የሚመስልህ አንድ ሕፃን ሰደደን። ወደዚህም ቦታ ወጣን። አንዲት ሴትም አገኘን፣ መጠጊያም ደግሞ ሆነችን። ወደድናትም፣ እሷም ወደደችን። በዚህ ምክንያት ተቀመጠን። ሕፃኑም ስንት ዓመት በዚህ ተቀመጣችሁ አለው። በዚች ዛፍ 200 ዓመት ተቀመጠን አለው። ዛሬ ግን ደግሞ ከጓደኞቼ ሁሉ ይልቅ ብቻዬን ቀረው፣ ሁላቸውም እንደ ጢስ ሆነዋል። ይህችም ሴት እንደ ገል የወደቀች ሁና በዛፍ አጠገብ አለች። ቅዱስ ቂርቆስ ወደ እሷም ሄደ። ሴቷንም ደግሞ የወደቀች ሁና አያት። በትምህርተ መስቀል በላዋ አማተበ። ያን ጊዜ ተነስታ እርሷም ደግሞ ፊቷን በትምህርተ መስቀል አማተበች። በፍርሃትና በመንቀጥቀጥ ከፊቷ ሰገደች። ጌታዬ ሆይ ማረኝ፣ ይቅር በለኝ እያለች አትበድይም አላት። በአምላኬ በኢየሱስ ክርስቶስ ኃይል የዳንሽ ሆይ ሁኚ። ያን ጊዜ ድና ወደ ቤተሰቦቿ ወደ ዘመዶቿ ገብታ የሆነውን ሁሉ ነገረቻቸው። ኃጢአቶቿንም ሁሉ ታመነች። እግዚአብሔርን ቅዱስ ቂርቆስን የምትወድ ሆነች። ይህንን አይተው የሀገር ሰዎች የተመሰገነ እግዚአብሔርን አመሰገኑ። ቅዱስ ቂርቆስንም አከበሩት። በዚያም ቦታ ቤተ ክርስቲያን ሰሩ። ያችም የወይራ እንጨት በአምላካችን ምሕረትና ደግሞ ይቅርታ በቅዱስ ቂርቆስ ልመና የቤተ ክርስቲያንም አጸድ ሆነች። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር እንዲቀበል የአምላክ በጎ ፍቃድ ይሆን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁ ሁላችሁም ይህንን ምስል እየተከታተላችሁ ያላችሁት ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ፍቅር ጠይቃችኋለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን እስከ ሞት ባፈቀረን በእናታችን በቅድስት ድንግል ማርያም ልጅ በአማኑኤል ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እንኳን ለጻድቁ አባታችን ለቅዱስ ቂርቆስ ኢየሉጣ እና እናቱ መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ ቢረዳ የመልክዓ ቅዱስ ቂርቆሱን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ዩቲዩቡ ሼር እንዲያደርግልን ላይክ እያደረጋችሁ ይህንን ቃል ሰዎች ይመገቡበት ይድኑበትና ይፈወሱበት ዘንድ ደግሞ ለዓለም ሁሉ ሸር በማድረግ የቅዱስ ቂርቆስ ወኢየሉጣ በረከት በእናንተም ላይ በዘመናችሁ ሁሉ ይቀድምላችሁ ዘንድ ወዳጅነታችሁን ታመሳክሩ ዘንድ ሁላችሁንም በትሕትና እንጠይቃችኋለን። ብርሃናዊው ፀሐይ ብርሃኑን እስኪያጨልም ድረስ መከራን የተቀበልክ ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገ የመንፈሳዊ ቂርቆስን ዜናውን መጽሐፉን የመልኩን ሰላምታ በልባችን ሰሌዳ ላይ ጻፍልን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፋጭ እፍራን አበባ ለተባለ ለስምህ መታሰቢያ ሰላምታ ይገባል። በሰማያዊ ሥልጣን ነግሶ የሚኖር ይህን ስምህን በቦታ ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ ሰይጣንም ይሸሽ። ሰላም ለስዕርተ ርእስከ በራስ ላይ ለበቀሉና ላደጉ ለራስ ጸጉሮችህ ሰላምታ ይገባል። ቅዱስ ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉንም ሞገስ ለዘላለሙ ከአንተ ጋር ይሁን በለኝ። ሰላም ለርእስከ መላ ፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉርህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴ ከሥጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስህን ዘውድ በራሴ ላይ አኑር። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊትህ ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ኖህን መርከቡ ከጥፋት ውሃ እንዳዳነችው ጸሎትህ ከለቅሶና ከዋይታ ታድነን። ሰላም ለቀራነብቲከ ከላይ በታች ላሉ 4ቱ ሽፋሽፍቶችህ ሰላም እላለሁ። የክርስቶስን ሕማሙንና ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳታጠፋኝ ቤተ መቅደስህን ለመጠበቅም ትጋ። ሰላም ለአዕይንቲከ በመማለል ወደ ላይ ተሰቅለው የብረት ሽንካሩን ነበልባሉን አይተው ላልደነገጡ ዓይኖችህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ጽድቁንና ጽድቁ የበዛ ይቅርታውን እንዲሰጠኝ በፍጹም ልብህ የታመንህበት አምላክህን
ዘወትር ለእኔና ለዚህ ለተሰበሰብነው ሕዝበ ክርስቲያን ለምንልን። ሰላም ለአዛኒከ ያለ ፍርሃትና ያለ ማፍገምገም የሁለት ችንካሮችን ሕማም ለተቀበሉ ጆሮችህ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይ ከበደል ውድቀት በተንሣኤ እስክነሳ ድረስ 3 ሱባኤ ጸልይልኝ። ሰላም ለመላቲሂከ አካላዊ መኮንን እጅ ብዙ ጊዜ መጽሐፍትን ለተቀበሉ ጉንጮችህ ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስንም ስሞች በግንባሬ ላይ ጻፍልኝ፣ ምልክትም አድርግልኝ። ሰላም ለአእናፊከ የአመፃ ማኅበሮች እጃቸውን ዘርግተው ስናፍጭና ጨው በውስጣቸው ለጨመሩባቸው አፍንጫዎችህ ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ሆይ የፈሰሰ ደምህን የተቸነከረ አካልህን አይቶ እግዚአብሔር ገነትን ከፈተልህ። ሰላም ለከናፍሪከ እንደ መላእክት ምስጋናን የሚናገሩ ደስ ለተሰኙ ከንፈሮች ሰላምታ ሰላም እላለሁ። የእስጢፋኖስ ወገን የሰማዕቱ ሚናስ ባልንጀራ ቂርቆስ ሆይ ነበልባል ጸሎት እሳት ልመናህም የኀጢአታችን እሾህ ሁልጊዜ ያቃጥልልን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍህ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍክ ሶምሶን ቂርቆስ ሆይ በሕሊናችን ማሳ በቅሎ ያደገ ስንፍናን በሥልጣንህና በትእዛዝህ ማጭድ ቁረጥልን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቈረጠ ምላስህ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቅዱስ ቂርቆስ ሆይ አብርሃም ይስሐቅ ልጁን እንደባረከው አንድነታችንን ዛሬ ሁላችንን በማኅበረ ሥላሴን ማኅበረ ቅዱሳን ዝክርን ባርከን። ሰላም ለልሳንከ ከአፈር ተፈትኖ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። የጥበበኞች ጥበበኛ ከአዋቂዎችም ይልቅ አዋቂ የሆንክ ቂርቆስ ሆይ ከሰማዕተ እስጢፋኖስና ከተወደደ ሚናስ ጋር በባሕር የታነጸች መቅደስህንም አስጎብኘን። ሰላም ለቃልከ እንደ ብረትና የይቅርታ ነፋስ መዓዛው ለሚያለመልም እስትንፋስ ሰላምታ ይገባል። የምሥራች ነጋሪ ቅዱስ ወንጌልንም ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊት ቃል እኔንና እዚህ የተሰበሰብነውን ባርከን። ሰላም ለጉርኤከ የሁሉን ልመና ሰምተ የምትራዳ ቅዱስ ቂርቆስ ሆይ ለጉሮሮህ ሰላምታ ይገባል። ከገዳይ ከግፈኛው ሰው ያድነን ዘንድ በምትጠቅም ጸሎትህ የሚያይ እርሱ ግን የማይታይ እግዚአብሔር ዘወትር ለምንልን። ሰላም ለክሳድከ በእሳታዊ ሰይፍ አንደበት አጎንብሶ ለተቈረጠ አንገትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ እስክንድሮስ ከከሃዲዎች ጭፍራዎችም ዘንድ በየጊዜው ያገኘህን መከራና ችግር
ስንቱን እንናገራለን። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር መስቀልን ለተሸከመ ትከሻህ ሰላም እላለሁ። ቂርቆስ ሆይ ደስ ያለው የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ነው። ሰላም ለዘባንከ ክርስቶስ በሦስት ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚባላው እሳትስ እንደምን አላስፈራህም? ሰላም ለእንግዳአከ መጽሐፍ እንደሚያመሰግነው እንደ ዕዝራ ልቦና ለከበደው ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናትህ ጋር በአንድነት እቶኑን እንደ ጫማ የረገጥከው እሳቱን እንደ ውሃ ያቀዘቀስከው እንዳንተ ያለ አረከቶ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ማኅበሮች በላዩ ለተቀመጡበት ጭንህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል በየጠዋቱ ይገልበጡ፣ ባላጋራዎችም እንዲሁ ይውደቁ። ሰላም ለአዕዳዊከ በስቃይና በድካም ሰንሰለት ለቆሰሉና ለደከሙ እጆችህ ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብሩክት ማርያም በረከቷንና ሰላሟን እንድንቀበልም እርዳን። ሰላም ለመዛርኢከ ከዓለት ለጸኑ ወርቾችህ የምስክርነት ደምን ለተረጨ ክንድህ ሰላምታ ይገባል። ቂርቆስ ሆይ ይቅር በለው ብለህ የሚራራ እግዚአብሔርን ስለ እኔና ስለዚህ ስለተሰበሰብነው ማልድልን። ሰላም ለእመትከ የእግዚአብሔርን ፍቅር ለያዙና ለዳሰሱ ክንድህና መዳፍህ ሰላምታ ይገባል። ጥበብና ዕውቀትን የተመላ አስተዋይ ሕፃን ቂርቆስ ሆይ አቤቱ የአንደበታችን ነገር ፈጥነህ አሳርግ፣ የአፌንም የአፋችንን ምስጋናም አሳስብልን። ሰላም ለአጻብዒከ 10 ጣቶችህን ከጥፍሮቻቸው ጋር ሰላም 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 እላቸዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ጊዮን ሐዘን እንሆ በዚህ ዘመን ሕሊናዬን አስጥመውታልና ፍጹም ጸጥታ ወዳለበት አሻግረኝ። ሰላም እብል ለገቦከ ለቀኝ ጎን ዳግመኛ ለግራ ጎን ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃውያን ሰው እንደገደለው ጠላት የሰይጣንን ፈጥነህ አጥፈው። ሰላም ለከርስከ የመከራ የስቃይ እንጀራ እራት ላደረጉ ሆድህና ልብህ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ለአምላክህ አሳስበው፣ ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ሕሊና ሰላምታ ይገባል። ተአምረኛው ቂርቆስ ሆይ መልካም እንደ ተባለ እንደ ሙሴ ፈርዖን ኀጢአቴን በሚያሰጥም የስርየተ ባሕር ወርውረው አስጥመው።
ሰላም ለአማውቲከ በሰማይ ሆድህ መካከል ላሉ አንጀትህና ሆድቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትህን ቀጸላ በራሴ ላይ አዙር፣ አክሊሏንም ስጠን። ሰላም እብል ለህንብርትከ በአንጀትና በልብ መካከል ያለች ህንብርትህንም ሰላም እላለሁ። ሕፃን ቂርቆስ ሆይ ለሟች በግህ ከዝች ዘመድ መከራ ከበዛ የእሳት የሰይጣን ሥራው ጠባቂ ሁነን። ሰላም ለሐቄከ ዝናር ሃይማኖትን ታጥቆ የገዢ እስክንድሮስን ወርች ለቀጠቀጠ ወገብህ ሰላምታ ይገባሃል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ለእረኛም መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ለምን። ሰላም ለአቆያጺከ በጥበበኛ አንጥረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶችህ ሰላምታ አቀርባለሁ። ቂርቆስ ሆይ ክፍቷ የማያልቅ የመሬታዊት ሥጋዬ በደሏን ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልድልን። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ አደባባይ መታሰር ለተቀበሉ እግሮችህ ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ቂርቆስ ሆይ ማኅበሮችህ ከአንተ ጋር ስለ ገደላቸውና ትዕግሥታቸው አልፋ በተባለ ክርስቶስ ፊት ተስፋንን አገኙ። ሰላም ለሰኮናከ በስቃይ ጎዳና ለተመላለሱ ተረከዝህና የውስጥ እግርህ ሰላምታ ይገባል። ቂርቆስ ሆይ አንተ ሐኬተኛ አገልጋይ መኮንን ኀጢአትና በደል ለዘመናት የገዙ ይበቃሃል ብለህ አርነትን እኔንና እኛንም ሁላችንም አውጣን። ሰላም ለአጻብኢከ የስቃይ አጸድን የመከራን ቦታን ለረገጡ ጣቶችህና ጥፍሮችህ ፈጥነን ሰላምታ እናቀርብልሃለን። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ሆይ በምድርና በሰማይ እኔ ስላለሁ ልጄ ሆይ ሰላምን ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ እንደ ሮማን ቅላት ለሆነ በምድር የሚያቅላላ በሰማይ የሚያበራ ቁመና ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከን እንረዳበት ዘንድ ልባችን በሚሻው ልክ የሦስቱን አካላት የሥላሴን በረከት በንግግርህም ስጠን። ሰላም ለመልክዕከ በዮርዳኖስ ውሃ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ለተቀባ መልክህ ሰላምታ አቀርባለሁ። ቂርቆስ ሆይ ሰለስቱ ደቂቅ እሳቱን እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና የሚቀጣጠሉ የእሳቱን እቶንና ነበልባል አቀዝቅዝ። ሰላም ለጸአተ ነፍስከ ከሃዲ መኮንን ሥጋህን በገደለ ጊዜ ሊገድላት ላልቻለው ለነፍስህ መውጣት ሰላምታ ይገባል። ቅዱስ ቂርቆስ ሆይ የለመንኩህን ልመና ሰምተ ከሁሉ ይልቅ ሲኦልን እፈራለሁና በወንጌል ኖር ዘንድ ከጽድቅህ ጽድቅን ለሁላችንም አድለን።
ሰላም ለበድነ ሥጋከ ለአምላክ ሕግ በቀና በኤልያስ ሰረገላ ተሰውሮ ላለ ሥጋ ሰላምታ ይገባል። ለኀጢአተኛ የምትማልል የአስተማሪዎች አስተማሪ ቂርቆስ ሆይ በመስቀል ላይ በተሰዋ ራሱን በሰዋ አምላክ ዘንድ መተላለፌን አስተሰርይልኝ፣ በደሌንም በየ7ቱ 7 ጊዜ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብን ለሚያስለቅስ መከራህን የበዛ መገፋትህ ሰላምታ ይገባል። የደስታ ክረምት ቂርቆስ ሆይ የለቅሶና የዋይታ ሰው በምንሆን በእኔና በዚህ በተሰበሰብነው ላይ ለ3 ወራት ያህል የደስታ በረከትህንና የንጹሕ ዝናብ ነጠብጣብን ያንጠብጥብልን። ሰላም ለነቃ ደምከ የመከራው ዜና በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያትም ልጃቸው ቂርቆስ ሆይ መታሰቢያህን ለምናደርጉ የመንፈስ ቅዱስን ስጦታ ስጠን፣ ከአምላክም ዘንድ የጽድቅን ዋጋ አዘጋጅልን። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗርህ ሰላምታ ይገባል። ቂርቆስ ሆይ ቤትህ በታነጸበት በአንተም አጸድ የሚገድል ቸነፈር ለዘላለም እንዳይመጣ በአብና በወልድ መንበር ፊት እንማልድሃለን። ሰላመ መንፈስ ቅዱስ ላማረ ቁመና በመንፈስ ቅዱስ ሰላምታ ሰላም እንልሻለን። መዓዛሽ የሚስብ ገነት ኢየሉጣ ሆይ ዝናብ ከደመና እንደሚፈስ የጡቶችሽ ወተት ዛሬ በአፋችን ውስጥ ይፍሰስ። ሰላም ለመልክ አቲኪ ለ43 መልኮችሽ ለአራቱም ባሕሪዎችሽ ሰላምታ ይገባል። የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔር ስለ እኔ ስለ ሁላችን ለምኝልን። ለዝንቱ ቃል ማህሌት ይህ የማህሌት ቃል ይህንን ድርሳን በእጅ የጻፈውን በአንደበት ያነበበውን ቃላቶችንም በእዝነ ሥጋ በእዝነ ልቦና ሆኖ የሰማውን የሕፃን ቂርቆስ የከበሩ ጣቶች በብርሃን ክርስቶስ ሥልጣን ይባርከው ይባርከን። በእንተ ኪዳኑ ለሕፃን ቂርቆስ እነሆ ከገድሉ አውጥቼ የቂርቆስንና የእናቱን ኢየሉጣን መልክ ጻፍን አነበብን። የሁሉም መቤት ማርያም ሆይ ባርኪን። በምድር የባረክሽው በሰማይ የተባረከ ነውና የቀደስሽውም ለዘላለም ይኖራልና። መባረክትና ነጎድጓድ የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳን ከቸነፈር ታደገን። ይችንም አጸድ ከወራሪ ቸነፈር ታድናት ዘንድ በምስክርነት ደሙ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን እኔንና እዚህ የተሰበሰብነውን አውሬ እናቸንፈው ዘንድ በምስክርነት ደሙ ተማጽነናል። ቤትህ ከተሰራበት ቸነፈር አይምጣ ብለ ቃል ኪዳን ገብተህለታልና ከቸነፈር ፍላጻ እንድንድን አቤቱ ደግፈን። ሕፃንና እናቱ ሁለቱም ገድላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን አልፈሩትም።
የኢየሉጣ ልጅ ብፁዕ ቂርቆስ ሆይ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሠራ ሰው ቸነፈርን አስወግድልሃለሁ ብሎ የምሕረት ኪዳንን ሰጠው። አካለ መጠን ያልደረስ ቅዱስ ቂርቆስ ሆይ ከጓደኛህ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላ ከዋዬ ፀሐይ ግለት እንደጋረደችው በደመና ረድኤትህን ዘወትርም ጋርድልን። የቅዱስ ቂርቆስ የእናቱ የኢየሉጣ አምላክ ሆይ አገልጋይን እኔን ደካማውንና እዚህ የተሰበሰብነው ከጥፋት ዘመን ከክፉም ቀን ጠብቀን አድነንም ሰውረን ታደገንም እባክህ። የከሃዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልክና ደምግባት ያማረ ሕፃን ቂርቆስ ሆይ ሰላም ለአንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው ከባሕር አሸዋና ከሳር ይልቅ የበዛ ሰላም ላንተ ይሁን። ሥራህን እስኪያደንቁ ድረስ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ፍየልን ያወጣ ሆይ ሰላም ላንተ ይሁን። ሰላም ስምህ ያማረ ቂርቆስ ሆይ ውሃ ቀለም ሆኖ ቢጻፍ እንኳ ዓለም የማይቻለው ተአምር ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ በአደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህም ስጠን። ቂርቆስ ሆይ ሰላም ለአንተ ይሁን። በምንቆምበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃችን መልእክተኛ ነህ በለን። ተከዜን የምትተካከል የሰላማችን ወንዝ ቂርቆስ ሆይ ከሕዝባችን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። በቸርነቱ እኔንና እናንተን ሁላችንንም ይባርከን፣ ከኃጢአት ይሰውረን፣ ሁላችንም ይጠብቀን። የፍቅር አምላክ ፍቅሩን፣ ሰላሙን፣ አንድነቱን ይሰጠን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለን የነጠበውን አሟልቶ እንዲቀበለን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ መልክዓ መልኮችን እያወጣው ለየብቻው እያወጣው እየሰራውን ያለውትና በደንብ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን ሁላችሁም ቼክ አድርጉ። የቂርቆስ ረድኤት በረከት እንዲያድርባችሁ። የእናቱን የኢየሉጣን ደግሞ በመቀጣዩ አወጣለሁ ማለት ነው። ተወዳጆች አገልግሎታችንን በመደገፍ ፍቅረ እግዚአብሔር በሁላችሁ ላይ እንዲያድር በተለይ ደግሞ የቅዱሳን ረድኤት በእናንተም ላይ እንዲሁም ደግሞ በሌሎች ፍቅር ለማሳደር ሁላችሁም ሼር ማድረግ የአገልግሎቱ አንድ ክፍል ነው። አደራ ለማለት እወዳለሁ። በቀጣይ ጊዜ ደግሞ ሌሎችንም እንደዚሁ መጽሐፍቶችን ሙሉን እየሰራው አቀርባለሁ። በጸሎታችሁ ባካችሁ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ አስቡኝ፣ አትርሱኝ፣ ግዴላችሁ።
የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምጽ የምትሰሙ ሼር ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢዮልጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ፣ አሜን። ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢዮልጣን ዜና አስከትላለሁ። ስጋና ነፍስን ደግሞ የሚያሰጥም የውዳሴዋ ፍቅር በላይ ደግሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደማር ላጣፈጠ የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢዮልጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደግሞ ከድንግል ማርያም ጋራ በየቀኑ ደግሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢዮልጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደግሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደግሞ ብርሃንን ለሚከበው ፊት ሰላምታ ይገባል። ማኅፀንሽ የተባረከ ኢዮልጣ ሆይ ወይን ውዳሴሽን ደግሞ በምንጠጣው ጊዜ ሐዘን ከልባችን ደግሞ ይወገድ። ሰላም ለቀራንበትኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደግሞ ለአዩም ዓይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም፣ የብርሃን ዘውድ ደግሞ አልተቀናጁም። ሰላም ለአእዛኒከ የጠላት ምክር ላልሰሙ ደግሞ ጆሮችሽ በመኮንንም እጅ ደግሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢዮልጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደግሞ ከዘይትሽ ደግሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደግሞ ከእነርሱ ደግሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢዮልጣ ሆይ ደግሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደግሞ እርሻ ብሎ ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደግሞ ለሚያምር ጥርሶችሽ ሰላምታ ይገባል። ኢዮልጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ፣ አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስም ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል ሰማዕታት በደም ተስፋ ሲያደርጉ ደግሞ ኢዮልጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደግሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢዮልጣ ሆይ ወደ ሰማያዊ ሀገር ምሪ ደግሞ የጸጋና የክብርሽ ብርሃን ደግሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደግሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳ ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢዮልጣ ሆይ ጽድቅሽ በሁሉ ዘንድ ደግሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደግሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደግሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢዮልጣ ሆይ ሕዝብ ልጆችሽን ደግሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደግሞ መተው የለብሽምና በርግብ ደግሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደግሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደግሞ ሰላምታ ይገባ። ሰላምሽን ለጠራ ችግረኛ ደግሞ ኢዮልጣ መጽናኛ ደግሞ ኢዮልጣ መጠጊያ ኢዮልጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርህራሄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢዮልጣ ሆይ ደግሞ ወንጌል ጽድቅሽን እያሳሰበች ደግሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደግሞ እንደ ኢዮልጣ ያለች አልወለድኩም ትላለች። ሰላም ለእመታትኪ
በምልጃና በጸሎት ጊዜ ደግሞ ለተዘረጉ ደግሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ የሚያስፈራ እሳትን መፍራትሽ ደግሞ አይደንቅም። ጴጥሮስ እንኳ ደግሞ የአንዲት ሴት ቃል በሰማ ጊዜ ደግሞ እሳት ሳይ ደግሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደግሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደግሞ ኢየሉጣ ሆይ ደግሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደግሞ ማጥፋት አይችልም። ሰላም ለአጣብኢኪ እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ ርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊናሽ ሰላምታ ይገባል። ሰላም ለህንብርትኪም በሐዘን ደግሞ የምትራጅ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞቴ ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማኅፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽሕና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች ወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳሸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጥ አሉ። ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጣሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ትሆይ ዘንድ ወደድሽ ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የስጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ሆይ ደግሞ እንደ ሽቱ ለሚማረክ ደግሞ በድነ ስጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የስጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም
ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ። ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋራ ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማል ዘንድ አይደለምን በይኝ። አሜን። ያቀረብነው ጸሎታችንን ልመናችንን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ሚያዝያ 15 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን ደግሞ የሀገር ሜራ ደግሞ ኤጲስቆጶስ በሆነ በኒቆላውስ ስም ደግሞ ለያዕቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ደግሞ ኒቆላውስ ደግሞ ስለ ከሃዲው ደግሞ አርዮስ በኒቂያ ከተማ ደግሞ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ደግሞ ኤጲስቆጶሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ደግሞ ያለች ቤተ ክርስቲያን ደግሞ በአባ ሲኖዳ ገድል የታወቀች ናትና ይህም ቅዱስ በተጋድሎ ደግሞ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት ደግሞ እምነቱን ደግሞ በመግለጥና ደግሞ በመታመን ደግሞ ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ እስቲደርስ ደግሞ እግዚአብሔርን ጠብቆ አተረፈው። የዚህም ደግሞ አባት ተአምራቶቹ የበዛና ደግሞ በአራቱ ማዕዘን የተገለጡ ናቸው ነው። በሰላም በፍቅርም ደግሞ አረፈ። በረከቱ ከኔና ከኛ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ ደግሞ መታሰቢያው ነው። እርሱም ደግሞ በሐዋርያ 10 ደግሞ መጽሐፍ ይታወሳል። ደግሞ በሐዋርያው ደግሞ በቅዱስ ጳውሎስ ትንቢት እንደተነገረ ሁለተኛም ደግሞ በቀላውዲዮስ ደግሞ ቄሳር ዘመን ደግሞ ታላቅ ረሃብ ደግሞ እንደሚመጣ ተናግሮ ደግሞ ትንቢቱም ደግሞ ተፈጽሞ ረሃብ ቸነፈር ደግሞ ወጥቶ ብዙዎች ደግሞ ህዝቦችን ደግሞ አጠፋቸው። እነሆ ከገድሉ ደግሞ የቀረውን የካቲት 4 ቀን ደግሞ ጽፈናል። ደግሞ ጸሎቱ የምትገኝ በረከት ደግሞ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት ደግሞ የመጥምቁ ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ ደግሞ በአየር ውስጥ ደግሞ እየዞረች 15 ዓመት ደግሞ ካስተማረች በኋላ ተለይታ ደግሞ የወጣችበት ሆነ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ቀን ደግሞ ከሃዲ ሉዲያኖስ ደግሞ ንጉሥ ደግሞ ሚስት የከበረች ለእስክንድሪያ ደግሞ በሰማዕትነት አረፈች። ይህም ደግሞ ለጣዖታቶች እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ በዝንጉ ደግሞ ሉዲያኖስ እውነት መስሎት ደግሞ ራሱን ሊስም ተነሳ። ቅዱስ ግን ለአማልክት ደግሞ ከመሰዋት ደግሞ አስቀድሞ አይሆንም ብሎ እንዳይስመው ደግሞ ከለከለው። በዚያን በኋላ ሉዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም ደግሞ በነገስት
ለእስክንድርያ ደግሞ ፊት ደግሞ የዳዊትን መዝሙር በማንበብ ደግሞ ጸለየ። በሰማቸውም ጊዜ የተረጎመለት ዘንድ ደግሞ ለመነችው። ያን ጊዜ ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም ደግሞ በልቧ አድሮ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ደግሞ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስ ወሰዱት። እርሱም ደግሞ የረከሱ አማልክቶችን ትውጣቸው ዘንድ ደግሞ ምድርን ደግሞ አዘዛት። ምድርም ደግሞ ዋጠቻቸው። ንጉሥ ዱዲያኖስም አረፈ። እያዘነና እየተከሰ ወደ ሚስቱ ደግሞ ወደ እለእስክንድርያ ደግሞ ዘንድ ገባ። እርሷም ክርስቲያኖችን ደግሞ አትጥላቸው፣ አምላካቸው ጽኑ ኃይል ነው አላልኩም ምን አለች? ይህንን ሰምቶ በእርሷ ላይ ደግሞ ተቆጣ። ያስቃዩት ዘንድ ደግሞ ጡቶቿንም ሰንጥቀው ደግሞ ይሰቅሏት ዘንድ አዘዘ። የሰማዕትነትን አክሊል ደግሞ በመንግስተ ሰማያት ተቀበለች። እግዚአብሔር በጸሎቷ ይማረን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንንም ሰላሙን ይመልስልን ዘንድ ፍቅርና አንድነቱን ይሰጠን ዘንድ የእሱ በጎ ፈቃድ ይሁን። የታመምነውን የታመሙትን ሁሉ በሆስፒታል ያሉትን በቤታቸው ያሉትን በጸበል ስፍራ ፈውሱን የሚጠባበቁት በመንገድ የወደቁትን በስደት ያሉትን ሕሙማን ሁሉ እግዚአብሔር ይፈውስልን። እንዲሁም ደግሞ ታስረው የሚሰቃዩትን ሁሉ እግዚአብሔር ይጎበኝል ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በረከት እንግዲህ እንድታገኙ ሁላችሁም ላይክና ሸር እያደረጋችሁ ለምእመናን ታደርሱ ዘንድ በኃያሉ በእግዚአብሔር ስም ሁላችሁንም እማጸናለሁ። ቤታችን በረድኤቱ አትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያስ ተመንሥእ ታላርነ ወባልሐነ እምኩሉ ኩይስ መዚያ ገድ መንግሥት ኃይለ ያለ ዓለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ወሥጋኪ እምእግዚአብሔር ጸወት ሰላም ለብሩታ እንዲ ማለት ወሩ በቀርጽ እየተፈሰስት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ቤተክርስቲያኑ እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ